ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ10ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 6 ስለ ሃይድሮካርበን ኤንድ ዜር ናቹራል ሶርስ በሚለው ትልቁ ርዕስ ስር ስለ ናቹራል ሶርስ ኦፍ ሃይድሮካርበን እንመለከታለን ማለት ነው። በዚህ ለሰን ላይ ስለ ኮል እና ፔትሮሊየም ፕሮዳክት በሰፊው እናያለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኛ ጋር በሰፊው ማለት ትችላላችሁ። ወደ ለሰናችን ንግባ። ናቹራል ሶርስ ኦፍ ሃይድሮካርበን። ካሁን በፊት ስለ ሃይድሮካርበን በተለይ አሮማቲክ እና አሊፋቲክ ብለን በሁለት ከፍለን አይተን ነበር። ዛሬ ደግሞ እነዚህ ሃይድሮካርበኖች ሶርሳቸው ምንድነው፣ ናቹራሊ በምን አይነት መንገድ ነው የሚገኙት፣ እንዲሁም ደግሞ እንዴት ነው ኤክስትራክት የሚደረጉት የሚለውን ነገር እንመለከታለን ማለት ነው። አት ዘ ኤንድ ኦፍ ዲስ ሴክሽን ስቱደንት ዊል ቢ ኤብል ቱ እንግዲህ እናንተ ይህን ለሰን ተምራችሁ ስታወቁ የምታደርጉ ነገሮች ምንድን ነው? ሊስት ዘ ሜጀር ናቹራል ሶርስ ኦፍ ሃይድሮካርበን። ስለዚህ የሃይድሮካርበን ናቹራል ሶርሱን ሊስት ማድረግ ትችላላችሁ። ናቹራል ጋዝ ምንነቱን ዲስክራይብ ማድረግ ትችላላችሁ። እንዲሁም ክሩድ ኦይል ምን እንደሆነ በደንብ አድርጋችሁ መግለጽ ትችላላችሁ ማለት ነው። ሌላው ኤክስፕሌን ፍራክሽናል ዲስቲሌሽን ኦፍ ክሩድ ኦይል። ክሩድ ኦይልን ኤክስትራክት የምናደርገው ወይም ኮምፖነንቶቹን ሰፓሬትድ የምናደርገው በፍራክሽናል ዲስቲሌሽን ነው። ስለሱ ምንነት በደንብ ታብራራላችሁ። ሌላው ደግሞ ሜንሽን ፕሮዳክት ኦፍ ፍራክሽናል ዲስቲሌሽን ኦፍ ክሩድ ኦይል። ክሩድ ኦይል ባይ ፍራክሽናል ዲስቲሌሽን ምን አይነት ፕሮዳክቶችን ሊሰጠን ይችላል የሚሆን ነገር እነሱን ሊስት ማድረግ ትችላላችሁ ለሰኑን ተምራችሁ ስታበቁ። በተጨማሪ ደግሞ ዲስካስ ዘ ዩዝ ኦፍ ፔትሮሊየም ፕሮዳክት። የፔትሮሊየም ፕሮዳክት ጥቅሞችን መናገር ወይንም መወያየት ትችላላችሁ የለሰን ተምራችሁ ስታበቁ። አክቲቪቲ 6.17 እንደተለመደው እንግዲህ አክቲቪቲ አብረን መስራት እንችላለን። ስለ ናቹራል ሶርስ ኦፍ ሃይድሮካርበን ከማየታችን በፊት ናቹራል ሶርስ ኦፍ ሃይድሮካርበን ላይ ዲፔንድ የሚሆን ጥያቄ አለን ወይም የአክቲቪቲ ጥያቄ አለን። ዋት ዱ ዩ ቲንክ ኢዝ ዘ ኮምፖዚሽን ኦፍ ዘ ፊውል ፒፕል ዩዝ ፎር ቬሂክል ኤንድ ሞተር ባይክ። ስለዚህ ለተሽከርካሪዎች የሰው ልጅ የሚጠቀማቸው ናቹራል ፊውሎች አሉ። እነሱ ኮምፖዚሽናቸው ስሪታቸው ምንድን ነው የሚለን ብዙ አይነት ኮምፖነንት ሊይዝ ይችላል። ስትሬት አልኬን ሊይዝ ይችላል። ቤንዚን፣ ናፍጣ ወይም ናፍቶል ብለን የምንጠራው አለ። እንዲሁም ደግሞ ቶሊን ሊሆን ይችላል፣ ኬሮሲን ሊሆን ይችላል። ብዙ አይነት ኮምፖነንቶችን እንግዲህ ጋዝ ስቴሽን ስትሄዱ ብዙ የናቹራል ፊውል ኮምፖነንቶችን ታገኛላችሁ ማለት ነው። ስለዚህ ናፍጣ ሊሆን ይችላል፣ ቤንዚን ሊሆን ይችላል፣ ኬሮሲን ሊሆን ይችላል፣ ብቻ ኦክቴንም ሊሆን ይችላል ማለት ነው። ቶሊንም ሊሆን ይችላል። ብዙ ኮምፖነንቶችን በአንድ አጠቃሎ የያዘ ነው ጋዝ ስቴሽን ብለን የምንጠራው እና እነዚህ ቬሂክልስ ወይም ሞተር ባይክ ሊጠቀሙ የሚችሉት እነዚህን አይነት ኮምፖነንት የያዘ ናቹራል ፊውል ነው ማለት ነው። ሌላኛው ጥያቄ ዋት አባውት ቦትል ጋዝ ፎር ኩኪንግ። እንግዲህ በቤት ውስጥ በዚህ በምትመለከቱት የሲሊንደር ፊገሩ በምታዩ ፊገር ውስጥ የምንጠቀመው ጋዝ አለ ወይም ናቹራል ፊውል አለ። ያ ኮምፖነንቱ ምንድን ነው? ወይስ በውስጥ ሲሊንደር ውስጥ ያለው ምን አይነት ጋዝ ነው የሚለን ኢት ኢዝ ኤ ሚክስቸር ኦፍ ፕሮፔን ኤንድ ቡቴን ነው። ፕሮፔን ኤንድ ዋት ቡቴን ነው። ቡቴን ብለን እንጠራዋለን። ያ ማለት ካርበን 3 እና ካርበን 4 የያዘ አልኬን ነው ማለት ነው። ሌላኛው ጥያቄ ዳዝ ኢትዮጵያ ሃቭ አን ኦይል ኦር ክሩድ ኦይል ዲፖዚት። ክሩድ ኦይል ኢትዮጵያ ይኖራታል ወይ? ዲፕ ዘይት አላት ወይ ነው የሚለን ጥያቄው። ይህ እንግዲህ ኢንቨስቲጌት ላይደረግ ይችላል፣ ግን ኢትዮጵያ አሁን ባለን ተጨባጭ ሁኔታ ክሩድ ኦይልን የምታጣራው የላትም። ስለዚህ ኢምፖርት ነው የምታደርገው ማለት ነው። ናቹራሊ በምድር ውስጥ ተከማችቶ ሊኖር ይችላል፣ ግን ሳይንቲስቱ ወይም ኬሚስቶች ኢንቨስቲጌት አድርገው ለጥቅም አለዋሉትም። ግን አሁን በተጨባጭ ሁኔታ ምንም አይነት ክሩድ ኦይልን ኤክስትራክት አድርጋ ለጥቅም መዋል አትችልም ማለት እና የላትም ነው መልሳችን። ሌላኛው ጥያቄ ዋት አር ደ ናቹራል ሪሶርስ ኢትዮጵያ ኢዝ ጊፍትድ ዊዝ ይለናል። እንግዲህ ክሩድ ኦይል የላትም ኢትዮጵያ ብለናል። ሶ ሌላ ናቹራል ሪሶርስ እየተሰጠችው ምንድን ነው? በተፈጥሮ ከፍተኛ ናቹራል ሪሶርስ አላት። ያ ናቹራል ሪሶርስ ደግሞ እንደምትመለከቱት ይሄኛው ነው ማለት ነው። ውሃ በሰፊው ይኖረናል ማለት ነው። በተለይ ከሳልትም ከአሲዲም ፍሬ የሆነ የውሃ አቅም አለን ማለት ነው። ስለዚህ ዲስከስ ዌዘር ዴይ አር ሪኒዌብል ኦር ነን ሪኒዌብል ኤንድ ዜር ኢንቫይሮንመንታል ኢምፓክት ነው የሚለን። ስለዚህ የማይታደስ ነው ወይስ የሚታደስ የተፈጥሮ ሀብት ነው ወይ? ፕላስ ደግሞ ይህንን ለምሳሌ ሃይድሮ ኤሌክትሪክ ፓወር ነው የምንጠቀመው እኛ። ቆቃ ግድብ ሊሆን ይችላል። አሁን አዲሱ እየተሰራ ያለ የኢትዮጵያ ህዳሴ ግድብ ሊሆን ይችላል። ዋና ዓላማው ግን ውሃን ተጠቅሞ ኤሌክትሪክ ፓወር ማግኘት ነው። ስለዚህ ይሄ ደግሞ የሚታደስ የተፈጥሮ ሀብትን ተጠቅመን
ኤሌክትሪክ ከረንትን ማግኘት እንችላለን። ፕላስ ደግሞ ከውሃ የምናገኘው ሃይድሮ ኤሌክትሪክ ከረንት ምንም አይነት ኢንቫይሮንመንታል ኢምፓክት የለውም ማለት ነው። ነገር ግን እነዚህ ናቹራል የሚገኙ ፊውሎች እነ ፔትሮሊየም ፕሮዳክት ዓለማችን ላይ ከፍተኛ የሆነ ግሎባል ዋርሚንግ እንዲከሰት ያደርጋል ወይም የዓለም ሙቀት እንዲጨምር ያደርጋሉ። እነዚህ ግን ኢትዮጵያ ውስጥ የምንጠቀመው ሃይድሮ ኤሌክትሪክ ፓወር ምንም አይነት ኢንቫይሮንመንታል ኢምፓክት የለውም። ለኛው ጥያቄ if you were a leader of the country ወይም የኢትዮጵያ መሪ ብትሆኑ ነው የሚላችሁ would you invest more of the fossil fuel extraction or in the development of renewable energy source such as hydroelectric dam የትኛውን ነው እናንተ የምትመርጡ ነው የሚለን። ያው እንግዲህ መምረጥ የምንችለው አንደኛ ሃይድሮ ኤሌክትሪክ ፓወር መታደስ የሚችል ነው። ፕላስ እንደገና ደግሞ ኢንቫይሮንመንትን መበከል ስለማይችል ለዚህኛው መታደስ ከሚችለው ሃይድሮ ኤሌክትሪክ ፓወር ፕላስ ደግሞ ኢንቫይሮንመንታል ኢምፓክት ወይም ጉዳት ለሌለው ለኤሌክትሪክ ግድብ ፊገር ላይ እንደምታዩት ለሱ አይነት ነገር ኢንቨስት ብታደርጉ ይመረጣል። ይሄ እናንተ ምርጫ ነው። ፎሲል ፊውል ኤክስትራክሽን ግን ከፍተኛ ኢንቨስትመንት ቢጠይቅም ነገር ግን ኢንቫይሮንመንት ላይ ከፍተኛ የሆነ ምን ይኖረዋል ማለት ነው ጉዳት ይኖረዋል። የዓለም ሙቀት እንዲጨምር ያደርጋል። ኢንቫይሮንመንትን በመበከል ቁጥር አንድ ነው። ሁለተኛ ደግሞ አላቂ ነው ማለት ነው። ማንኛው ፎሲል ፊውል ኤክስትራክሽን አሊያም ክሩድ ኦይል ብለን የምንጠራው ማለት ነው። By far the major source of alkane are the world's natural gas and petroleum deposited followed by coal ነው የሚለን። እዚህ ላይ እንግዲህ አልኬን ናቹራሊ ኤክስትራክት የሚደረጉት እስካሁን በፊት ያየናቸው የመጀመሪያዎቹ አሊፋቲክ ሃይድሮካርበን ወይንም ሲንግል ቦንድ የያዙ ሳቹሬትድ ሃይድሮካርበኖቹ የሚገኙት ዓለማችን ላይ ከሚገኘው ከናቹራል ጋዝ ነው ማለት ነው። ናቹራል ጋዝ የሚባላለን ከነሱ ዓለም ደግሞ ከፔትሮሊየም ዲፖዚሽን ነው። ፕላስ ደግሞ ከድንጋይ ከሰል ፊገሩ ላይ የምታዩት ከድንጋይ ከሰል ከዚህ ምን ይገኛሉ እነዚህ አልኬኖችን ቶታሊ ማግኘት እንችላለን ማለት ነው። እዚህ ላይ እንግዲህ እነዚህ ናቹራል ጋዝ እና ፔትሮሊየም ፕሮዳክት ብለን የምንጠራቸው ከብዙ አመት በፊት ሌድስ ዳውን አዋንስ አጎ ማለት ከብዙ ጊዜ በፊት ማለት ነው። ብዙ በሚሊዮን አመት ሊቆጠር ይችላል ማለት ነው። እና thus deposits are thought to be what driver primarily from the decomposition of tiny single called what marine organism called foraminifera የሚባሉ እነዚህ በውሃ ውስጥ የሚኖሩ ብዙ ትንንሽ ነፍሳቶች እነሱ ከብዙ አመት በኋላ በስብሰው በፎሲል መልክ ማለት ነው ይህንን ናቹራል ፊውል ማግኘት የቻልነው ለዛ ነው ማለት ነው። ስለዚህ ብዙ አመትን ስለሚፈጅ ብዙ ጊዜን ወይም በሚሊዮን የሚቆጠር አመታትን ስለሚወስድ ቀጥታ እነዚህ ከዛም በፊት አመት የነበሩ እንስሳት ሙተው ነው የነሱ ፎሲል ነው ወይም የነዚህ ኦርጋኒዝም ፎሲል ነው ወደ ናቹራል ፊውልነት የተቀየረው ማለት ነውና ሚሊዮን አመታት ስለሚወስድ አሁን ላይ መታደስ የማይችል ኃይል ነው ማለት ነው። ምኑ የናቹራል ጋዝ ወይም ፔትሮሊየም ፕሮዳክት ብለን የምንጠራቸው። የመጀመሪያው ናቹራል ሶርስ ኦፍ ሃይድሮካርበን ብለን የምንጠራው ናቹራል ጋዝ ነው። ዋት ኢዝ ናቹራል ጋዝ? ናቹራል ጋዝ ብለን የምንጠራው ምንነቱን እንረዳ። ናቹራል ጋዝ ኢዝ ኤ ሚክስቸር ኦፍ ጋዝ ዛት ኮንሲስት ቺፍሊ ሚቴን ወይም ሜጀርሊ ምንድን ነው ሚቴን ነው የሚይዘው ወይም 90% ኦፍ ናቹራል ጋዝ ከቨር የሚያደርገው ሚቴን ወይንም ባላንዷ ካርበን CH4 ነች ማለት ነው። በት ኦልሶ ኮንቴንስ ኢቴን አንዳንድ ጊዜ ምን ልትይዝ ትችላለች ማለት ነው ኢቴንን ልትይዝ ትችላለች ይሄ ሚክስቸር ማለት ነው። ስለዚህ ፕሮፔንም ሊኖረው ይችላል ቡቴንም ሊኖረው ይችላል ግን 90%ቱ ምንድነው ማለት ነው ሚቴን ነው ማለት ነው። አዘር ጋዝ ሰቻስ እዚህ ናቹራል ጋዝ ላይ ተቀላቅለው የሚገኙ አዘር ጋዞች አሉ ላይክ ካርበን ዳይኦክሳይድ ናይትሮጂን ኦክሲጂን ኤንድ ሃይድሮሰልፈሪክ አሲድ ሜይ ኦልሶ ቢ ፕሬዘንት ኢን ናቹራል ጋዝ ማለት ነው። thus ናቹራል ጋዝ ቶታሊ ሊጠቅሙን የሚችሉት ለምንድን ነው ሃውስሆልድ ፊውል ናቸው ወይም ክችን ውስጥ እኛ በሰፊው ምግብ ለማብሰያነት ልንጠቀምባቸው እንችላለን ማለት ነው። ማንኞቹም እነዚህ ናቹራል ጋዝ ብለን እንጠራቸው። ናቹራል ጋዝ is found in association with what petroleum or alone እንግዲህ ናቹራል ጋዝ ብለን የምንጠራው ከፔትሮሊየም ጋር ተቀላቅሎ ሊገኝ ይችላል። አንዳንድ ጊዜ ደግሞ ብቻውን ሊገኝም ይችላል ማለት ነው። it is found in underground deposits several hundred of or what thousand of meter below the earth crust ወይም the earth surface እዚህ ላይ በደንብ ማየት ያለብን እነዚህ ናቹራል ጋዝ ብለን የምንጠራቸው በተፈጥሮ ከፔትሮሊየም ጋር ተቀላቅሎ ሊገኙ ይችላል። አዘራይስ ደግሞ ብቻቸውን ናቹራል ጋዝ ወይም 90% ሚቴን የያዘ ሰብስታንስ ብቻውን ሊገኝ ይችላል። ይህ ደግሞ አንደርግራውንድ
ነው ዲፖዚት የሚሆነው። በተለይ 1000 ሜትር ወደታች ጠልቆ ማለት ነው ወደ ውስጥ ገብቶ ነው የሚገኘው ማለት ነው ማንኛው እነዚህ ናቹራል ጋዝ ብለን የምንጠራቸው ማለት ነው። ስለዚህ ብዙ አመታትን ወይም several hundreds or thousands of ሜትር ነው ብዙ 100 ሜትር አለም ብዙ ሺህ ሜትር ነው ወደ ውስጥ ጠልቀው የሚገኙት እነዚህ በተፈጥሮ የሚገኙ ናቹራል ጋዞች። where it is originated from the decay and decomposition of animal and plant remains millions of year ago እነዚህ ናቹራል ጋዝ ብለን የምንጠራቸው አንደርግራውንድ ከሚሊየንስ አመት በፊት ከአኒማልና ከፕላንት ቅሪተ አካል ማለት ነው። እንግዲህ ሚሊዮን አመታትን አሳልፏል የነዚህ አኒማሎቹ ወይም የፕላንቱ ቅሪተ አካል ወይም ፎሲላቸው ከሚሊዮን አመታት በኋላ ነው እነዚህ ናቹራል ጋዞችን ማግኘት የቻል ነው። ለዚህም ነው መታደስ የማይቻል የተፈጥሮ ሀብት የሚባሉት። ምክንያቱም አንድ ናቹራል ጋዝ ቢያልቅ ሚሊዮን አመታትን መጠበቅ ነው የሚኖርብን ማለት ነው እንጂ ቀጥታ ማግኘት አንችልም ማለት ነው። the composition of natural gas የናቹራል ጋዝ ስሪት ወይም ኮምፖዚሽን ቫሪ የተለያየ ሊሆን ይችላል ዲፔንዲንግ ኦን ዋት ኢትስ ፕሌስ ኦፍ ኦሪጂን ከሚገኝበት ቦታ አንጻር በውስጡ የያዘው ኮንቴንት ሊለያይ ይችላል ማለት ነው። ናቹራል ጋዝ ኢዝ ዋይድሊ ዩዝድ አስ ዋት ፊውል ብዙ ጊዜ ናቹራል ጋዞች የሚጠቅሙት ምንድን ነው ለፊውልነት ለነዳጅነት ነው ማለት ነው። ኢት ኢዝ አድቫንቴጅስ ኦቨር ሊኩዊድ ኤንድ ሶሊድ ፊውል ኤንድ አዘር ጋዝ ኤክሴፕት ሃይድሮጅን ዱ ቱ ኢት ኢዝ ቬሪ ሃይ ሂት ኦፍ ኮምፖዚሽን እነዚህ ናቹራል ፊውል ብለን የምንጠራቸው በሚቃጠሉበት ጊዜ ከፍተኛ የሆነ ሂት ይሰጣሉ ማለት ነው። ምክንያቱም ሜክስቸሩ ምንድነው ሚቴን ሊሆን ይችላል። ይህ ሚቴን ከኦክሲጅን ጋር ሪአክት በሚያደርግበት ጊዜ ካርቦን ዳይኦክሳይድ ኤንድ ዋተር ነው ፎርም የሚያደርገው ፕላስ ዋት ሃይ አማውንት ኦፍ ሂት ነው። ስለዚህ ከሌሎቹ ተመራጭ ናቸው፣ ጋዝ ናቸው። ስለዚህ ሲሊንደር ውስጥ ብቻ ፓክ አድርገን ከፍተኛ የሆነ ሂት ይሰጡናል ማለት ነውና ከማን በስተቀር ከሃይድሮጅን በስተቀር ከሌሎቹ ሰብስታንስ ተመራጭ ናቸው። ማንኞቹ እነዚህ ናቹራል ጋዞች ማለት ነው። ሌላው እዚህ ላይ የምንመለከተው ፔትሮሊየም ኦር ክሩድ ኦይል ነው። the word petroleum is derived from two Latin word ፔትሮሊየም ለምንጠራው ሁለት የላቲን ወርዶች ነው። ፔትራ የሚባል አለ ሚኒንጉ ሮክ ማለት ነው ድንጋይ ማለት ነው። የላቲን ወርድ ነው። ፔትራ ማለት ድንጋይ እንደማለት ነው። and what ኦይል ለምንጠራው ደግሞ ኦይል ነው። ስለዚህ ፔትሮሊየም ለምንጠራው ሮክ ኦይል ይባላል ማለት ነው። የድንጋይ ዘይት ነው የሚባለው ማለት ነው። this petroleum means ሮክ ኦይል ነው ማለት ነው። ፔትሮሊየም ኦልሶ ኮልድ ክሩድ ኦይል ሊባል ይችላል። አንዳንድ ጊዜ ፔትሮሊየም ወይንም ክሩድ ኦይል ብለን የምንጠራው it is a complex mixture of fossil hydrocarbon ፎሲል ዋት ሃይድሮካርበን ፎሲሉ የአኒማል ወይም የፕላንት ሊሆን ይችላል that must be separated into fraction ስለዚህ በመጀመሪያ ይሄ ፔትሮሊየም የሚባለው በጣም ብዙ አይነት ምኖች ይዟል ማለት ነው። ኮምፖነንቶችን ይዟል ብዙ አይነት አልኪዮኖችን ይዟል ማለት ነው። ከካርበን ነምበር 3 ጀምራችሁ ወይም ከካርበን ነምበር 1 ጀምራችሁ እስከ 20 በላይ ድረስ ማለት ነው። ከ19 በላይ ድረስ ምን ይዟል ማለት ነው። ብዙ ካርበኖችን የያዘ አልኬኖችን ያጠቃለለ ነው ማለት ነው። ስለዚህ ብዙ ኮምፖነንቶች አሉት ማለት ነው። እነዚህ ኮምፖነንቶች የሚለዩት በፍራክሽናል ዲስቲሌሽን ነው ማለት ነው። ፋርዘር ሪፋይንድ ተደርጎ ነው ተጣርቶ ነው ማለት ነው። ክሩድ ኦይል የሚባለው ያልተጣራ ነው። ናቹራሊ ተገኘ ዲፍዲፍ ዘይት ነው። ከዛ በኋላ ይሄ ክሩዱ ነው ፍራክሽናል ዲስቲሌሽን ተጠቅመን ማጣራት የምንችለው ማለት ነው። እያንዳንዱን ነገር አሁን ላይ እንመለከታለን። እንግዲህ አንድ ነዳጅ ፋብሪካ ቢኖረን ወይም ነዳጅን ኤክስትራክት የሚያደርግ ድርጅት ቢኖር እንደዚህ አይነት ኮምፖነንት ያስፈልገው ይሄን አይነት መዋቅር ያስፈልገዋል ማለት ነው። ትልቅ ኢንቨስትመንት ይጠይቃል ነዳጅን ከሚገኝበት ኤክስትራክት ለማድረግ። it is generally found along with what natural gas ብዙ ጊዜ እነዚህ ፔትሮሊየም ወይም ክሩድ ኦይል ብለን የምንጠራው ከናቹራል ጋዝ ጋር ተቀላቅለው የሚገኙ ማለት ነው። in the form of what dark colored ቪስከስ ሊኩዊድ ይሄኛው ፊገር ላይ የምታዩትን አይነት ነገር ናቹራል የሚገኘው ልክ በተፈጥሮ ገና ሲገኝ ይሄ ነው ዲፍዲፍ ዘይት ወይም ክሩድ ኦይል ተብሎ የሚጠራው ማለት ነው። which is a complex mixture of hydrocarbon የምን በውስጡ ብዙ ኮምፖነንቶች አሉ። ብዙ ሃይድሮካርቦኖችን አጠቃሎ ነው የያዘው። እነዚህን የያዛቸውን ኮምፖነንቶችን በፍራክሽናል ዲስቲሌሽን ነው ሰፓሬትድ የሚደረጉት። it is comparison vary according to the place of origin by the way ይሄ ክሩድ ኦይሉ ከቦታ ቦታ በውስጡ የያዘው ኮምፖነንት ሊለያይ ይችላል ማለት ነው። however crude oil mainly contains alkene ምንም እንኳ ክሩድ ኦይል በውስጡ ምን ነገር ይዟል
ብናስብ በየትኛውም ቦታ የሚገኝ ክሩድ ኦይል አልኬኒን ይዛል፣ ሳይክሎ አልኬኒን ይዛል። አሮማቲክ ሃይድሮካርበን ላይክ ቤንዚንን በዛው ሊያጠቃልል ይችላል ማለት ነው። ኢት ኦልሶ ዋት ኮንቴንስ ኦርጋኒክ ኮምፓውንድ ኮንሲስቲንግ ኦፍ ናይትሮጅን ሊይዝ ይችላል። ይሄ ክሩድ ኦይል የሚባል በውስጡ ናይትሮጅን ሊይዝ ይችላል፣ ሰልፈርን ሊይዝ ይችላል፣ ኦክሲጅንንም ሊይዝ ይችላል ማለት ነው። ብዙ ኦርጋኒክ ኮምፓውንድ ናይትሮጅን ያላቸው፣ ሰልፈር ያላቸውን፣ ኦክሲጅን ያላቸውን ሰብስታንሶችን በአንድ አጠቃሎ ሊይዝ ይችላል ማለት ነው። ማንኛው ክሩድ ኦይል ማለት ነው። ሪፋይኒንግ ኦፍ ክሩድ ኦይል እንግዲህ ይሄ ዲፍዲፍ ዘይትን እንዴት አድርገን ነው ሪፋይን ማድረግ የምንችለው የሚሆን ነገር አሁን እንደነገርኳችሁ ፍራክሽኔት ይደረጋል ወይም በፍራክሽናል ዲስቲሌሽን ነው። ሶ ፔትሮሊየም ኦር ክሩድ ኦይል ሪፋይኒንግ ቢግንስ ባይ ፍራክሽናል ዲስቲሌሽን ኦፍ ክሩድ ኦይል ኢንቱ 3 ፕሪንሲፓል ካትስ። ይህንን ክሩድ ኦይል ቅድም ያያችሁትን ጥቁሩን ነገር ማለት ነው በሶስት ፓርቶች ምን ይደረጋ ማለት ነው ፍራክሽናል ዲስቲሌሽን ይካሄድበታል። ለሶስት ይቆረጣ ማለት ነው። ሶ አኮርዲንግ ቱ ዋት ቦይሊንግ ፖይንት ለምሳሌ የመጀመሪያው ክፍል ምንድነው ስትሬት ራን ጋዞላይን የሚባል አለ ማለት ነው። ቦይሊንግ ፖይንታቸው እነዚህ ናቹራል ፊውሎች ከ30 እስከ 200 ያሉትን የመጀመሪያው ፓርት ነው ማለት ነው። ሁለተኛው ፓርት ደግሞ ኬሮሲን ያለበት ፓርት ነው። ስለዚህ ኬሮሲን ደግሞ ቦይሊንግ ፖይንቱ ከ175 እስከ 300 ዲግሪ ሴልሲየስ ነው። ይሄ አንደኛው ክፍል ሲሆን ሌላው ኤንድ ሂቲንግ ዋት ኦይል ኦር ዲዝል ፊውል የነዚህ ዲዝል ፊውሎች ደግሞ ከ275 እስከ 400 ዲግሪ ሴልሲየስ ሊሆን ይችላል ማለት ነው። ስለዚህ ስትሬት ራን ጋዞላይን ለማግኘት ወይም ስትሬት ቼን የሆኑ ጋዞላይን ለማግኘት ግዴታ ከ30 እስከ 200 ዲግሪ ሴልሲየስ ምን ማድረግ አለብን ማለት ነው ቦይል ማድረግ አለብን። ከዛ እነዚህ ጋዞች ምን ያደርጋሉ ማለት ነው በቦይሊንግ ፖይንታቸው መሰረት በቅድሚያ ሰፓሬትድ ይደረጋሉ ከሚክስቸሩ ላይ። ከዛ ኬሮሲን ይቀጥላል። ከኬሮሲን በኋላ የሚቀረን ደግሞ ዲዝል ፊውሎች ናቸው። እነሱ ይናል። ፋይናሊ ግን ሬዝድ ይኖራል ወይም ዝቃጭ ነገር ሊኖረን ይችላል ማለት ነው። ስለዚህ ፋርዘር ዲስቲሌሽን አንደር ሬዱስድ ፕሬሸር then yield lubricating oil and wax and leave a tarry residue of asphalt ነው የሚለን። እዚህ ላይ በደንብ ማየት ያለብን ፋርዘር የሆነ ዲስቲሌሽን ስታካሄዱ ወደ መጨረሻ የምታገኙት ለማለስለሻ ይሄ የመኪና ዘይት ብለን የምንጠራው እሱን ሉብሪኬቲንግ ይሄ ለማለስለሻ የምንጠቀምበት ኦይል የመኪና ዘይት እናገኛለን። ፕላስ እንደገና ዋክስ የሆነ ቫዝሊን ነገር የሚመስሉ ምኖች እናገኛ ማለት ነው የናቹራል ፊውል ፓርቶች እናገኛለን። ፕላስ ደግሞ መጨረሻ ላይ የሚቀራቸው ሬዝድ ሆኖ የሚቀር ለአስፋልት የሚጠቅመን ጥቁር ፓርት አለ ማለት ነው። ኮልታር ብለን የምንጠራው አይነት ነገር እሱ ዝቃጭ ነገር ይቀረናል ማለት ነው። አስፋልት የሚባል ነገር አለ ማለት ነው። አስፋልት መስሪያነቱም የሚያገለግለው ለዛ ነው ማለት ነው። the distillation of crude oil is only the first step in the gasoline production። አሁን distillation of crude oil ስንል እዛ አካባቢ ላይ ለምሳሌ ክሩድ ኦይል ተገኘ እንበል። ይህንን ክሩድ ኦይል ቀጥታ ከናቹራል ከሚገኝበት ካወጣችሁት በኋላ ያው ክሩድ ኦይል ተብሎ ይጠራ ማለት ነው። ግን ክሩድ ኦይሉ አላስፈላጊ ከሆኑ ነገሮችን ለመለየት ሌላ ፍራክሽናል ዲስቲሌሽን ተጠቅመን ነው ራሱን እሱ መለየት የምንችለው ማለት ነው። ስለዚህ ፈርስት ስቴፕ ላይ ራሱ ክሩድ ኦይል ናቹራሊ ከሚገኝበት ነገር ፍራክሽኔትድ ይደረጋል ወይም ተለይቶ ይመጣ ማለት ነው። ሃውኤቨር ፊገር 6.8 አለ ቀጣይ የምናየው ነገር አለ show that the fractional distillation setup for separating crude oil into its component fraction። ይሄ ክሩድ ኦይል ከሚገኝበት ከተፈጥሮ ከሌላ አላስፈላጊ ከሆኑ ጋኖች ውስጥ ወይም ቆሻሻዎች ውስጥ ለይታችሁ ካወጣችሁት በኋላ በቦይሊንግ ፖይንቱ ፍራክሽኔት አድርጋችሁ ከለያችሁት በኋላ እሱ ራሱ ክሩድ ኦይሉ ምን ሊሆን ይችላል ማለት ነው በውስጡ ብዙ አይነት ኮምፖነንቶች አሉት ማለት ነው። ክሩድ ኦይል ብለን የጠራነው ወይም ፔትሮሊየሙ በውስጡ ብዙ አይነት ኮምፖነንቶች አሉት ማለት ነው። so the major product or fraction obtained from the fractional distillation of petroleum or crude oil and their use are given in table። የሆነ ቴብል አለ ከነ ጥቅሙ አሁን ላይ መመልከት እንችላለን። አሁን የነገርኳችሁን ቴብል እዚህ ላይ መመልከት እንችላለን። ብዙ አይነት የፔትሮሊየም ኮምፖነንቶች አሉት። እነዚህ ኮምፖነንቶች ደግሞ በፍራክሽናል ዲስቲሌሽን እንዴት አድርገን ሰፓሬት እንደሚደረጉና ምን አይነት ሰብስታንሶችን ፔትሮሊየም ወይም ክሩድ ኦይል ይዟል ማለት ነው እና ከነጥቅሙ እናያለን እዚች ላይ። ስለዚህ ናቹራል ጋዝ ተብሎ የሚጠራ አለ። ናቹራል ጋዝ ማለት ከካርበን ነምበር 1 እስከ ካርበን ነምበር ወይም ከሚቴን እስከ ቡቴን ነው እና ቦይሊንግ ፖይንታቸው ደግሞ ከ20 ያነሰ ነው ማለት። ስለዚህ አንድን አልኬን ከካርበን ነምበር 1 ከሚቴን እስከ ቡቴን ያሉትን በመጀመሪያ ፍራክሽኔትድ ይደረጋሉ። ከ20 ዲግሪ ሴልሲየስ ባነሰ ቴምፕሬቸር ቀርሞ የሚመጡ ጋዞች እነዚህ ጋዞች ናቸው ማለት ነው። ስለዚህ እነዚህ ጋዝ ለምን ይጠቅሙናል? ለፊውልነት ነው። ቦትል ጋዝ ወይም ቤት ውስጥ ላለ ለሲሊንደር ጋዝ አገልግሎት ይውላሉ ማለት ነው። ሌላኛው ፔትሮሊየም ኢተር የሚባል አለ።
ፔትሮሊየም ኢተር ደግሞ ከካርበን ነምበር 5 እስከ ካርበን ነምበር 7 ድረስ ያሉ ፔትሮሊየም ኢተሮች አሉ። የፔትሮሊየም ኢተር ማለት ባይ ዘ ወይ ሌላ አይነት የኦክሲጅን ዴሪቬቲቭ ሃይድሮካርበን ፋሚሊ ነው። ልክ እንደና አልኮል ነው። ስለዚህ ከሲ5 እስከ ሲ7 ድረስ ያሉ አሉ። ቦይሊንግ ፖይንታቸው ደግሞ ምንድነው? ከ20 እስከ 60 ዲግሪ ሴልሲየስ ነው። ስለዚህ ከ20 እስከ 60 ዲግሪ ሴልሲየስ ወይም ከ20 ዲግሪ ሴልሲየስ በላይ ነገር ግን ከ60 ዲግሪ ሴልሲየስ በታች በቀላሉ ቦይል የሚያደርጉ ጋዞች እነዚህ ፔትሮሊየም ኢተር ጋዝ ብለን እንጠራቸዋለን። ካርበን ነምበራቸው ከ5 እስከ 7 ነው። ጥቅማቸው ለሶልቨንት ኦፍ ዋት ድራይ ክሊኒንግ ወይም ለደረቅ እጥበት እንደ ሶልቨንትነት ያገለግላሉ ማለት ነው። ምኖቹ እነዚህ ፔትሮሊየም ኢተሮች ማለት ነው። ሌላው ጋዞላይን ነው። ጋዞላይን ደግሞ ከካርበን ነምበር 5 እስከ ካርበን ነምበር ወይም ከፔንቴን እስከ ዲኬን ድረስ ያሉ ናቸው ማለት ነው። ቦይሊንግ ፖይንታቸው ከ40 እስከ 200 ዲግሪ ሴልሲየስ ነው። ስለዚህ በዚህ ዲግሪ ሴልሲየስ የሚመጡት ምንድን ናቸው ማለት ነው? ፔትሮሊየም ወይም ፔትሮል ፊውል ብለን የምንጠራቸው በአነጋገር ኢንተርናል ዋት ኮምበሽን ኢንጂን ለጀነሬተር ሊሆን ይችላል፣ ሌላ ነገሮች ብቻ ለኢንጂኖች ፊውልነት የሚያገለግሉ ናቸው። ኢንተርናሊ በርን ይደረጋሉ፣ እነዚህ ይቃጠላሉ ማለት ነው። ሌላው ኬሮሲን ነው። ኬሮሲን ካርበን ነምበር 12 እስከ 18 የሚገኝ ሲሆን ቦይሊንግ ፖይንቱ ደግሞ ከ175 እስከ 275 ነው። የኬሮሲን ዋና ጥቅሙ ጄት ኢንጂን ፊውል ነው ማለት ነው። ለሃውስ ሆልድ ፊውልም እንጠቀምበት እንችላለን። ለቤት ውስጥ አገልግሎትም ልናውለው እንችላለን። ማንን? ኬሮሲንን፣ ነጭ ጋዝ እያልን ልንጠቀሙ እንችላለን። ፊውል ኦይል ወይም ዲዝል ኦይል ብለን ምንጠራው ፊውል ኦይል ወይም ዲዝል ኦይል ብለን ምንጠራው ደግሞ ከካርበን ነምበር 15 እስከ ካርበን ነምበር 18 ያሉት ናቸው። ዲግሪ ሴልሲየሱ ከ250 እስከ 400 ነው ቦይል የሚያደርገው። ሶ በዚህ ቴምፕሬቸር ሬንጅ ውስጥ የመጣ ኦይል ምንድን ነው ማለት ነው? ፊውል ኦይል አይለም ዲዝል ኦይል ብለን እንጠራለን። ጥቅሙ ምንድነው? ለፈርናንስ ፊውል ያገለግላል። ለዲዝል ወይም ለተለያዩ መኪናዎች ምንነት ያገለግላል ማለት ነው? ፊውልነት ያገለግላል ማለት ነው። ሌላኛው ሊብሪኬቲንግ ኦይል ነው። ከፍተኛው ቦይሊንግ ፖይንት ያለው ነው። ካርበን ነምበሩ ከ19 በላይ የሆነ ነን ቮላታይል መትነን የማይችል ሰብስታንስ ነው። ፊዚካል ስቴቱ ደግሞ ሊኩዊድ ነው ማለት ነው። አላማው ለሊብሪኬሽን ወይም ግሪስ ነገር ነው፣ ወይም ለማለስለሻነት ወይም ኖኪንግ ድምፅ እንዳይኖር ለስሙዝ ፍሪክሽንን ለመቀነስ የምንጠቀምበት ነው ማለት ነው። የመጨረሻው ፓራፊን ነው። እንግዲህ ፓራፊን ብለን የምንጠራው ዋክስ ነገር ወይም እንደ ቫዝሊን አይነት ነገር ነው። ካርበን ነምበሩ ከ20 የሚበልጥ ነው። ነን ቮላታይል ነው። ስለዚህ አላማው ምንድን ነው? ሻማን ለመስራት ልንጠቀምበት እንችላለን። የመጨረሻው ሬዝዱ ወይም ዝቃጭ ብለን የምንጠራው አለ። ሶሊድ የሆነ ነገር ነው። ለአስፋልት ሲሰራ ከላይ ጥቁሩ ነገር አይታችሁ ሊሆን ይችላል። አስፋልት ሲሰራ እሱ ነገር ነው ማለት ነው። ስለዚህ እነዚህ አይነት ነገር ወይ ሬዝዱ ለዛ አይነት ጥቅም ይውላል ማለት ነው። ቶታሊ እነዚህ የነገርኳችሁ የፔትሮሊየም ወይም የክሩድ ኦይል ኮምፖነንቶች ናቸው። በፍራክሽናል ዲስቲሌሽን በዚህ በምታዩት ቦይሊንግ ፖይንት ሬንጅ መሰረት ሰፓሬትድ ይደረጋሉ፣ ፍራክሽኔትድ ይደረጋሉ። ግን በመጀመሪያ ክሩድ ኦይል ይህን በአንድ አጠቃሉ ይዞ ነበር ማለት ነው። ስለዚህ ፔትሮሊየም ወይም ክሩድ ኦይል በፍራክሽናል ዲስቲሌሽን እንዴት አድርጎ ፍራክሽኔት እንደሚደረግ እዚህ ላይ ጠቅላላ አድርገን ማየት እንችላለን። ስለዚህ ይህን አይነት ዲቫይስ ወይም ማቴሪያል ፍራክሽኔቲንግ ኮለመን ያለው ይህን አይነት ማቴሪያል ወይም ፈርናንስ ቢኖረን መጀመሪያ ላይ ከ20 እስከ 60 ዲግሪ ሴልሲየስ ወይም በ40 ዲግሪ ሴልሲየስ ቀድሞ የሚመጡት ቦትል ጋዝ ተብሎ የሚጠሩ ናቸው ማለት ነው። ቀድሞ እነሱ ከሚክስቸር ውስጥ ይወጣሉ ማለት ነው። ቀጣይ ላይ እንደነ ፔትሮሊየም ኢተሮች ይመጣሉ። ከዛ በኋላ አሁን እንደነገርኳችሁ ፔትሮል ተብሎ ወይም ጋዞላይን ተብሎ የሚጠራው ይሄ መኪና የሚጠቀመው ፊውል ማለት ነው። እና ኬሮሲን ፋይናሊ ደግሞ ምን ይኖራል ማለት ነው? ዲዝል ኦይልን በዚህ አይነት መንገድ በቦይሊንግ ፖይንት ኦርደራቸው ይደረጋሉ፣ ሰፓሬትድ ይደረጋሉ፣ ይለያ ማለት ነው። ስለዚህ ክሩድ ኦይል እንዴት አድርጎ ነው ኤክስትራክት የሚደረገው የሚሆን ነገር ጠቅለል ባለ መንገድ በዚህ አይነት ማየት ትችላላችሁ። ባይዘዌ እነዚህ በጋዝ መልክ በሊኩዊድ መልክ ያሉት በቦይሊንግ ፖይንታቸው ከተወሰዱ በኋላ መጨረሻ ላይ ሬዝዱ ታገኛል ወይም ዝቃይ ታገኛላችሁ። እሱ ደግሞ ለማለስለሻን ለሉብሪካንት እንጠቀምበታለን ማለት ነው። ዋክስ ነገር ነው። ሌላው ደግሞ የቀረውን ሬዝዱ ደግሞ ምን ልናደርገው እንችላለን ማለት ነው? አስፋልት ስራ ላይ ልናውለው እንችላለን። ለአስፋልት ስራ የጥቁር ነገር የሚያነጥፈው ነገር አስፋልት የሚሰራው ባይ ዘ ዌይ በሬዝዱ ኦፍ ዋት ፔትሮሊየም ፕሮዳክት ነው ማለት ነው። ስለዚህ ኖት ዛት አስ ዘ ላተር ፍራክሽን ኦብቴንድ አት ሃየር ቴምፕሬቸር አር ዋት ሞር ከለርድ ሞር ዋት ቪስካስ ኤንድ ለስ ኢንፍሌሜብል። እዚህ ላይ በደንብ ማየት ያለብን ምንድን ነው? መጨረሻ አካባቢ ላይ የምናገኛቸው በከፍተኛ ቦይሊንግ ፖይንት ፍራክሽኔትድ የሚደረጉት
የፔትሮሊየም ኮምፖነንቶች ምን አይነት ባህሪ ያላቸው? ቪስከስ ሲሆን የሚዝለገለግ ባህሪ ያላቸው ፊገሩ ላይ የምታዩትን አይነት ነገር ሊሆን ይችላል። እዚህ ፊገር ላይ እንደምታዩት። ሁለተኛ ደግሞ ለስ ፍሌሜብል ናቸው፣ በቀላሉ የሚቀጣጠሉም አይደሉም ማለት ነው እነዚህኞቹ። ሌላው እዚህ የምናየው ምንድን ነው? ስትሬት ራን ጋዞላይን ተርን አውት ቱ ቢ ዋት ኤ ፑር ፊውል ኢን አውቶሞቢልስ ቢኮዝ ኦፍ ኢንጂን ኖኪንግ። ነን ብራንችድ የሆኑ ብራንች ፎርም የሌላቸው ጋዞላይን ለምሳሌ ኖርማል ኦክቴን ሊሆን ይችላል፣ ኖርማል ዋት ሄፕቴን ሊሆን ይችላል። ምንም ብራንች የሌለው ኖርማል ኦክቴን የሆነ ስትሬት ራን ጋዞላይን ኢንጂን ኖኪንግ እንዲከሰት ያደርጋል ማለት ነው። ፕላስ እነዚህ በርን በሚሆኑበት ጊዜ አንኮንትሮሌብል ነው ማለት ኮንትሮል መደረግ የማይችል ነው። ስለዚህ በውስጥ ወይም ኢንተርናል ኮምበሽን ማለት ኢንጂኑ ፊገሩ ላይ እንደምታዩት በውስጥ ሲያቃጥል እነዚህ አይነት ሰብስታንሶች ግን በቀላሉ ምን ሊያደርጉ ይችላል ማለት ነው? ኖኪንግ እንዲከሰት ወይም ኢንጂኑ ኖኪንግ እንዲያመጣ ድምፅ፣ አላስፈላጊ የሆነ ድምፅ እንዲያመጣ ሊያደርጉ ይችላሉ ማለት ነው። ፕላስ ደግሞ በርኒንጋቸው ወይም ኮምበሽናቸው በቀላሉ ኮንትሮል አይደረግም። መቼ? ኢንጂኑ በሚግልበት ጊዜ ማለት ነው። ስለዚህ the octane number of a fuel is the measure by which it is anti-knocking property are judged። ብዙ ጊዜ ኦክቴን ነምበር የሚባል አለ። መኪናው የሚጠቀመው ፊውል ወይም ፔትሮሊየም ኢንጂን ኖኪንግ ያመጣል ወይስ አይመጣም የሚለውን ነገር ለመጠየቅ ወይንም ለማረጋገጥ ቴስት ለማድረግ ኦክቴን ነምበር የሚባል ስኬል አለ ማለት ነው። ምንም ነምበር ኦክቴን ነምበር የሚባል ስኬል አለ ማለት ነው። ይህ ኦክቴን ነምበር ከ0 እስከ 100 ነው። ማን ነው 0 የሚሰጠው ማን ነው ደግሞ 100 የሚሆነው የሚለውን ነገር አብረን ማየት እንችላለን። ስለዚህ ስትሬት ቼን ሃይድሮካርበን አር ፋር ሞር ፕሮን ቱ ኢንዱስድ ኢንጂን ኖኪንግ ዛን አሯት ሃይሊ ብራንችድ ኮምፓውንድ። ስለዚህ ስትሬት ቼን እንደነገርኳቸው ስትሬት ቼን የሆኑ ሃይድሮካርበኖች ኢንጂን ኖኪንግ እንዲከሰት ያደርጋሉ ማለት ነው። ከማን አንጻር? ከብራንችድ ከሆኑት አንጻር እነሱ ምን እንዲከሰት ያደርጋሉ ማለት ነው? ኢንጂን ኖኪንግ እንዲከሰት። ነገር ግን ብራንችድ የሆኑ ብዙ ቅጥያ ያላቸው ላይክ እንደና አይሶ ኦክቴን የሆኑ ኢንጂን ኖኪንግ እነሱን ብንጠቀም አይከሰትም ማለት ነውና ኦክቴን ነምበር ምንነቱን በደንብ እናያለን በቀጣይ ስላይድ። አሁን ላይ በሰፊው እንመለከታለን። ስለዚህ አሁን እንደነገርኳችሁ the highly branched compound ለምሳሌ 2,2,4 ትራይሚታይል ፔንቴን ምንድን ያለው? ትራይሚታይል ፔንቴን CH3 አለ። በዚህ በኩል ምን አለ ማለት ነው? CH3 አለ ማለት ነው። ከዛ ቀጣይ CH2 CH እዚች ላይ CH3 ይኖራል ማለት ነው። ይሄ CH3 ያለው አሁን ይሄ 2,2 በደንብ 2,2 4 ይሄን 1 ብትሉ እቺን 2 ብትሉ እቺን 3 እቺን 4 ብትሉ ስለዚህ ምን ማለት ይችላል? 2,2 4 ትራይሚታይል ምን ፔንቴን ይሄ ሃይሊ ብራንቸር ነው እና ይህንን አሁን መኪናዎች ቢጠቀሙ ሚሊዮኖች ማለት ነው ኖኪንግ አይከሰትም ማለት ነው። ስለዚህ 100% ኖኪንግ እንዳይከሰት የሚከላከል ምንድነው ማለት ነው? ሰብስታንስ ነው ይህ አይነት ሰብስታንስ። ስለዚህ ኮልድ ዋት አይሶ ኦክቴን ይባላል ሲጠራ፣ ይሄ አይሶ ኦክቴን ነው። ዋናው ነገር ግን ስትሬት ቼን የሆነውን ኦክቴንን ባለ 8 ካርበን ያለው ከዚህኛው አንጻር ሲታይ ይህም 8 ካርበን ያለው ግን ይሄ ብራንችር ነው። ያንኛው በጣም ኖኪንግ ስትሬት ቼን የተባለው ኖኪንግ እንዲከሰት ያደርጋል ማለት ነው። በርን ቬሪ ስሙዝሊ ብዙ ጊዜ እነዚህ ብራንችድ የሆኑት በርን የሚያደርጉት ስሙዝሊ ነው፣ ቀስ ብለው ነው በርን የሚያደርጉት። ስለዚህ በቀላሉ ኮንትሮል መደረግ ይችላሉ። ዊዛውት ኖኪንግ ወይም ድምፅ የሚባል ነገርም አይሰማም ማለት ነው። ኢንጂኑ ኖይዝ ወይም ደባሪ ድምፅ እንዲሰማ አያደርግም ማለት ነው። ኢንተርናል ዋት ኮምፐንሽን ማለት ኢንጂኑ በውስጥ በሚያቃጥልበት ጊዜ ኤንድ ዩዝድ አስ ዋት ዋን ኦፍ ደር ስታንዳርድ ነው። እንግዲህ ኖኪንግን የምንለካበት ኢንጂን ኖኪንግ የሚለካው ምን ያክል ካርበን ሬት ማነው ኦክቴን ሬት እንዳለው የኦክቴን ሬት ነው የሚታሰበው ማለት። ስለዚህ ይሄ አይሶ ኦክቴን ወይም ብራንችድ የሆነው አይሶ ኦክቴን ብለን የጠራ ነው ምንድነው ማለት ነው? ኖኪንግን በደንብ አድርጎ ሬዚስት የሚያደርግልን ነው የሚከላከልልን ነው። ስለዚህ ስታንዳርድ ይወሰዳል። ይሄ 100% ተሰጥቶታል። ፍሪ ፍሮም ኖኪንግ ተብሎ 100% ተሰጥቶታል። ስትሬት ቼን ግን የሆኑት 0% ናቸው ማለት ነው። ስለዚህ ከ0 እስከ 100 ሬንጅ ተሰጥቶታል። በመካከል ሊቆም ይችላል ማለት ነው። ኦክቴን ነምበር የሚባለው ይሄንኛው ነው ማለት ነው። ስለዚህ
እዚች ላይ እንደምታዩት by which what the octane rating of gasoline is established ይህንን 2,2,4 ትራይሚታይል ፔንቴን አለም ደግሞ አይሶኦክቴንን እንደ ስታንዳርድ አንቲ ኖኪንግ ኬሚካልነት እንጠቀማለን እና እሱ ምንም አይነት ኖኪንግ ስለማያስከስት 100% ፍሪ ፍሮም ኖኪንግ ነው ማለት ነው። ነገር ግን ሌላ ደግሞ ኖኪንግ የሚያስከስቱ ስትሬት ቼን ደግሞ 0% ምን ተሰጥቷቸው ማለት ነው ኦክቴን ሬቲንግ ቫልዩ ተሰጥቷቸዋል። አኮርዲንግ ቱ ዲስ ስኬል ይሄ ስኬል ምንድነው የሚነግረን 2,2,4 ትራይሚታይል ፔንቴን ኦር አይሶ ኦክቴን ሬቲንጉ 100 ነው የተሰጠው። የሱ ቫልዩ ስንት ነው? ኖኪንግ ፍሪ ስለሆነ ምንም አይነት ድምጽ ረባሽ ድምጽ ስለማይኖር ይሄን 100% ንጹህ ስለሆነ 100 ቁጥር ሰጥቶታል። ሄፕቴን ግን ስትሬት ቼን የሆነው ሄፕቴን ኮምፓውንድ ዛት ፕሮዱስ ማች ኖኪንግ ይሄ ሄፕቴን የሚባለው ደግሞ ከፍተኛ የሆነ ኖኪንግ እንዲከሰት ያደርጋል። የኢንጂን ድምጽ እንዲሰማ ያደርጋል። when it is burned in what an internal combustion engine በውስጥ በሚቃጠሉበት ጊዜ ከፍተኛ ኖኪንግ ወይም ኖይዝ ሳውንድ ይኖራል ማለት it is given an octane rating 0 ነው የተሰጠው። እሱ 0 ነው ኖኪንግ ስለሚያስከስት። ምንም ኖኪንግ የማያስከስተው ደግሞ አይሶ ኦክቴን አለም ነው 2,2,4 ትራይሚታይል ፔንቴኑ ለዚህ 100% ሰጥቷል። ስለዚህ የሚለካው ኖኪንጉ እንዴት ነው ማለት ነው? ኖኪንግ የሚለካው ኖኪንግ ኦፍ ወይም ኢንጂን ኖኪንግ ከዚህ እስከዚህ ነው፣ ከ0 እስከ 100 ነው ማለት ነው። 0 የተሰጠው ማንኛው ነው? ስትሬት ቼን ሄፕቴን ነው፣ ሄፕቴን ማለት ነው። 100% የተሰጠው ደግሞ አይሶ ኦክቴን ነው፣ አይሶ ኦክቴን ነው ማለት ነው። ኦክቴን ሬቲንግ ብለን የምንጠራው ኢንጂን ኖኪንግ ወይም ኢንጂኑ ኢንተርናሊ ፊውሉን በርን በሚያደርግበት ጊዜ ድምጽ ማሰማት ሂደትን መለኪያችን እሱ ነው። ምን ያክል ካርበን ነምበር እንዳለው ራሱ ይታወቃል ማለት ነው። ምን ያክል ኦክቴን ነምበር እንዳለው ይታወቃል። ሌላው ሚክስቸር ኦፍ 2,2,4 ትራይሜታይል ሄፕቴን ኤንድ ሄፕቴን አር ዩዝድ አስ ዋት ስታንዳርድ ፎር ኦክቴን ሬቲንግ ቢትዊን 0 ኤንድ 100 ነው። ስለዚህ ይሄ ብራንች የሆነው አይሶ ኦክቴን ይች ፓርት ማለት 2,2,4 ትራይሜታይል ፔንቴን ማለት አይሶ ኦክቴን ነው ይሄኛው ኬሚካል። ይሄ ኬሚካል 100% ኦክቴን ሬት ተሰጥቶታል። ይሄኛው 100 ቁጥር ነው የተሰጠው ኦክቴን ሬቱ። ነገር ግን ለሄፕቴን ደግሞ ከፍተኛ ኖኪንግ ስለሚያመጣ ለሱ 0 ነው የተሰጠው። ሶ እነዚህ ሁለቱ እንደ ስታንዳርድነት እንጠቀማቸዋለን። እነዚህ ሚክስቸሮች ኦክቴን ሬትን እንደ ስታንዳርድነት እንጠቀምበታለን። ኤጋዞላይን ፎር ኤግዛምፕል that has the same characteristics in engine as a mixture of 80% 2,2,4 ትራይሚታይል ፔንቴን። ብዙ ጊዜ ነዳጅ ማደያ ቦታ ላይም ልታዩ የምትችሉት ምንድን ነው? ጋዞላይኖች ብለን የምንጠራቸው 80%ቸው አይሶ ኦክቴንን አለም ይሄንን ኬሚካል ይዘዋል ማለት ነው። ኤንዷት 30% ደግሞ ሄፕቴን ይዟል። ይህ 30% 0 ምንድን የተሰጠው ኦክቴን ነምበሪንግ ተሰጥቶታ ማለት would be rating as what 80% ኦክቴን ጋዞላይን ይባላል። ስለዚህ ይሄ 13ቱ እንደ 0 ስለሚቆጠር ምኑ ነው የሚቆጠር? ከ100% 80% ምንድነው ማለት ነው? አይሶ ኦክቴን አለም ደግሞ 2,2,4 ትራይሚታይል ፔንቴን ነው ማለት ነው። ስትራክቸሩ ማየት ከፈለጋችሁ ሄፕቴን እንደዚህ ስትሬት ራን ጋዞላይን ይባላል። ይሄን አይነት አቀማመጥ ነው። ኦክቴን ነምበሩ ተብሎ የሚጠራው እሱ 0 ነው። ኖኪንግ እንዲከሰት ሃይ ኖኪንግ ይከሰታ ማለት ነው ይሄን በምንጠቀምበት ጊዜ። ነገር ግን ኦክቴን ነምበር 100 የተሰጠው ደግሞ ማንኛው ነው ማለት ነው? አይሶ ኦክቴን ደግሞ 2,2,4 ትራይሚታይል ፔንቴን ተብሎ የሚጠራው ይህ ሰብስታንስ 100% ኖኪንግ ስለማያስከሰት፣ ስለዚህ ብራንችሎች ኢንጂን ኖኪንግ እንዲከሰት አያደርጉም። ነገር ግን ስትሬት ቼን ያሉት ደግሞ ከፍተኛ የሆነ ኖኪንግ እንዲከሰት ያደርጋል። ስለዚህ ከ0 እስከ 100 ነው። 0 የተሰጠው ማነው ማለት ሄፕቴን ነው። ኦክቴን ነምበሩ 0 የተሰጠው ከፍተኛ ኖኪንግ አለ። እነዚህ ብራንችድ ግን የሆኑት በተለይ ይሄ አይሶ ፔንቴን ማነው አይሶ ኦክቴን ብለን የጠራ ነው። ይሄኛው ሰብስታንስ አለም 2,2,4 ትራይሚታይል ሄፕቴን ኖኪንግ ስላለው 100% ተሰጥቶታል። ቢኮዝ ስትሬት ራን ጋዞላይን በርን ሶ ፑርሊ ኢን ኢንጂን። እነዚህ ስትሬት ቼን ተብሎ የሚጠሩት ልክ እንደ ኖርማል ሄፕቴን አይነቶቹ ምንድናቸው ማለት የመቃጠል እድላቸው አነስተኛ ነው። በተለይ ኢንጂን ውስጥ በቀላሉ በውስጥ ማለት ነው ወይ ኢንተርናል ኮምበሽን የማድረግ አቅማቸው ደካማ ነው ማለት ነው። ሶ ፔትሮሊየም ኬሚስት ሃቭ
ዲቫይስድ ኒሜሪስ ሜትድ ፎር ፕሮዲሲንግ ሃየር ኳሊቲ ፊውል። ስለዚህ ብዙ የፔትሮሊየም ኬሚስቶች ምንድነው ያደረጉ ማለት ነው ምንም እንኳን እነዚህ ኖርማል ቼን ብለን የምንጠራቸው በኢንጂን ውስጥ በቀላሉ መቀጣጠል የማይችሉ እንኳ ቢሆን ቢቀጣጠሉ እንኳ ኮንትሮል ማድረግ ስለማይቻል የተለያየ ሜትድን እነዚህ ፔትሮሊየም ኬሚስቶች ማሞከር ችለዋል ማለት ነው። ከዛም ደግሞ የተሻለ ኳሊቲ ፊውልን ማግኘት ችለዋል። እሱም ደግሞ ምንድነው በከፍተኛ ኮንቴንት አይሶ ኦክቴንን እንዲይዙ ምን እንዲያደርጉ አድርገዋል ማለት ነው። አይሶ ዋት ኦክቴንን እንዲይዙ አለም ደግሞ አሮማቲክ ፓርት እንዲሆኑ አድርገዋል ማለት ነው። ልክ እንደ ቤንዚን አይነት ስትራክቸር ያስፈልጋል ማለት ነው። እሱን አይነት ነገር መጠቀም ችለዋል ማለት ነው። ዋን ኦፍ ደስ ሜትድ ካታሊክ ክራኪንግ ብለን ምንጠራው ካታሊስ ተጠቅመው ላርጅ ካርበን ያላቸውን አልኬኖችን ክራክ አድርገው ወይም እንደነ ኬሮሲን ያሉትን መሰባበር ችለዋል ማለት ነው ካታሊስት ተጠቅመው። ስለዚህ ኢት ኢንቮልቭ ቴኪንግ ዘ ሃይ ቦይሊንግ ፖይንት ኬሮሲን ኢት ኮንቴንስ ዋት ከካርበን 11 እስከ ካርበን 14 ያዘውን ይህን መስበር ማለት ነው። ኤንድ ዋት ክራኪንግ ኢት ኢዝ ስሞለር ብራንች ሞለኪል ሲውቴብል ፎር ዩዝ ኢን ጋዞላይን። በቀላሉ ለመጠቀም የኢንጂን ኖኪንግን ወይም አላስፈላጊ የሆነውን ድምፅ ለማጥፋት ምን ማድረግ ተችሏል ማለት ነው ኬሮሲንን መሰባበር ማለት ነው። ኬሮሲን ከካርበን ነምበር 11 እስከ 14 ያለው እሱን ራሱ መስበር ነው ማለት ነው። በምን በካታሊክ ከዛስ የሚገኙት አዳዲስ ኮምፓውንዶቹ ምንድናቸው ማለት ነው ብራንችር ከሆኑ ኖኪንግ ይጠፋ ማለት ነው። ዋት ዳዝ ክራኪንግ ሚንስ? ክራኪንግ ማለት ላርጅ ሰብስታንስን ወደ የተለያዩ ስሞለር ዩኒት መቀየር፣ እሱ ክራኪንግ ብለን እንጠራዋለን። ለምሳሌ ሰርቴን አልኬን ዊዝ ካርበን ነምበር 18 ኤች 38 ነገር እንደዚህ ቢሆን ይህንን በከፍተኛ ሂት አድርገን ምን ልናገኝ እንችላለን? C9 ኤች ዋት 18 አልኪን ኢኤንኢ ማለት ነው። ኢኤንኢ ፕላስ ዋት C9 ኤች 20 የሆነ ሌላ አልኬንን ልናገኝ እንችላለን ማለት ነው። ሶ ይህንን አልኬን ወደ ብራንችር ቼን ደግሞ በመቀየር ኖኪንግን መቀነስ እንችላለን ማለት ነው። ስለዚህ ክራኪንግ ብለን የምንጠራው ላርጅ ሰብስታንሱ ወደ ስሞለር ወደሆኑ ሰብስታንሶች የምንቀይርበት ሂደት ነው። ይሄ በካታሊስትም ሊሆን ይችላል፣ አዘራስ ደግሞ በሂቲንግም ሊሆን ይችላል ማለት ነው። ክራኪንግ ኢዝ ዘ ዲኮምፖዚሽን ኦፍ ላርጅ ሃይድሮካርበን። አሁን ክራኪንግ ብለን የምንጠራው ላርጅ ሃይድሮካርበኑ ምን ማድረግ ነው ማለት ዲኮምፖዝ ማለት ማፍረስ ነው። ሞለኪል ኢንቱ ስሞለር ዋን ባይ ዘ አፕሊኬሽን ኦፍ ሂት ኦር ተርማል ክራኪንግ ዳት ሚንስ ፓይሮላይሲስ። ተርማል ክራኪንግ ማለት ሂት በማድረግ ወደ ተለያዩ ነገሮች መቀየር ነው። አሁን ያሳያችሁ ለምሳሌ C16 H34ን ሂት አድርገን ወደ ኦክቴንና ኦክቲንነት ቀይረናል። ሁለቱ ሲደምሩ ይሄን ነው የሚሰጣችሁ ማለት ነው። ስለዚህ ላርጅ ሰብስታንሱን ወደ ተለያዩ ስሞለር ዩኒቶች መቀየር ሂደት እሱ ምን ተብሎ ይጠራል? ክራኪንግ ብለን እንጠራለን። ባይ ሂቲንግ ከሆነ ማለት ነው። ስለዚህ ተርማል ክራኪንግ ሌላኛ ስሙ ፓይሮላይሲስ ይባላል። ሌላው ደግሞ በካታሊስት ከሆነ ደግሞ ካታሊክ ክራኪንግ ብለን የምንጠራው አለ። ዋናው ነገር ግን ላርጅ ሰብስታንሱን ወደ ትንንሽ ወደሆኑ አልኬንና አልኪንነት ሲቀይሩ እነዚህ ደግሞ ወደ ብራንችን ማድረግ ይቻላል። እሱ ደግሞ ብራንችን በሚሆንበት ጊዜ ኖኪንግን ይቀንሳል ማለት ነው። ሌላው ሃይድሮጂን ጋዝ ካን ቢ አድድ ዱሪንግ ክራኪንግ ቱ ሳቹሬት ዘ አልኪን ኢኤንኢ ፎርምድ ዋት ኢን ዘ ፕሮሰስ። ለምሳሌ መጀመሪያው እንዳያችሁት C16 H34ን ወደ ሞዴልም ቀይራችሁታል በሂት ምክንያት ወደ C8 H16 እና ወደ C8 H18ነት ተቀይሯል። ይህንኛው ኖርማል ኦክቲን ስለሆነ ምንም ችግር የለው፣ ግን ይችኛቱ ኦክቲን ነች፣ ኦክቲን ኢኤንኢ ነች። ስለዚህ ይችን ወደ አልኬንነት ለመቀየር ዩ ካን ዩዝ ዋት ሃይድሮጂን ብትጨምሩላት ወደ መቀየር ትችላል። እዚህ ላይ ሃይድሮጂን አድ ብታደርጉበት ጊዜ ወደ ኦክቴንነት ትቀየራለ ማለት ነው። ስለዚህ ፊውሉን በዚህ አይነት መንገድ ማግኘት እንችላለን። ሌላኛው ፕሮሰስ ደግሞ እዚህ ላይ ኬሚስቶች ወይም የፔትሮሊየም ኬሚስቶች ኖኪንግን ለመከላከል ካደረጉት ሜትር መካከል አንዱ ምንድነው ማለት ነው ሪፎርሚንግ ነው። ስለዚህ ሪፎርሚንግ ኢዝ ዩዝድ ቱ ኮንቨርት አን አልኬን ዊች ኮንቴንስ ካርበን ነምበር 6 አፕ ቱ 8 ከካርበን ነምበር 6 እስከ ካርበን ነምበር 8 ያላቸውን አልኬኖችን ወደ አሮማቲክ ኮምፓውንድነት መቀየር ነው። ለምሳሌ ካርበን ነምበር 6 ያለውን ይህንን ሰብስታንስ ወደ መቀየር ማለት ነው ወደ ቤንዚንነት መቀየር ማለት ነው። ይህንን አይነት ሲስተም ተጠቅሟል። ሌላው እንደገና ደግሞ እንደነዚህ አይነት ካርበን ነምበራቸው 8 የሆኑትን አልኬኖችን ወደ መቀየር ይችላል ማለት ነው። እነዚህዎቹ ላይክ እንደነ ቶሊን አይነት ባለ 8 ያላቸው እንደነ እዛ አይነት ኢታይ ቤንዚን አይነት ነገር እንዲሁም ደግሞ እንደነ ቶሊን አይነትነት
መቀየር ችለዋል ማለት ነው። ወደዛ አይነት ነገር መቀየር ችለዋል። ስለዚህ ይሄ ሪፎርሚንግ ነው የሚባለው። ስለዚህ such benzene and toluene which have substantially what higher octane number than alkane እነዚህ አሮማቲክ ስትራክቸር ያላቸው ምንድን ነው ከሌሎቹ ከአልኬኖቹ የተሻለ ምን አላቸው ማለት ነው ኖኪንግ መከላከል የሚችሉ ሌሎች ናቸው ማለት ነው። ፕላስ ደግሞ ኦክቴን ነምበራቸው ምንድነው ማለት ነው የተሻለ ነው ማለት የተሻለ ኦክቴን ነምበር አላቸው። ምክንያቱም 0 ኦክቴን ነምበር ያለው ኖኪንግ ያለበት ላይክ ሄፕቴን ነው 0 ኦክቴን ነምበር ያለው። 100 ኦክቴን ነምበር ያለው ደግሞ ምንድነው ማለት ነው ኖኪንግ የሌለበት 0 ያለው ከፍተኛ ኖኪንግ ያለበት ነው። እነዚህ ደግሞ የተሻለ ኦክቴን ነምበር አላቸው። በሌላ አነጋገር ኖኪንግ እንዲከሰት አያደርጉም ማለት ነው። ምኖቹ እነዚህ አሮማቲክ የሆኑ እንደ ቤንዚን እንደ ቶሊን አይነት ፊውሎች ማለት ነው። ስለዚህ ይሄ ሂደት ነው እንግዲህ ኖርማል ስትሬት ቼን ያላቸውን ወደ ቤንዚን እና ቶሊን አይነት ስትራክቸር ወይም ወደ አሮማቲክ የመቀየር ሂደት ሪፎርሚንግ ፕሮሰስ ብለን እንጠራለን። የመጀመሪያው ክራኪንግ ነው። ይሄ ደግሞ ሁለተኛው ሪፎርሚንግ። ሌላው the final product that goes into the tank has an approximate composition of what 50% ካርበን ነምበር 4 እስከ ካርበን ነምበር 8። አሁን ጋዝ ስቴሽን ላይ ስትሄዱ በውስጡ የያዘው ፋይናል ፕሮዳክቱ ወይም ጋዞላይንን በደንብ ስትመለከቱ በውስጡ እነዚህ ነገሮችን ይዟል። 15% ከቡቴን እስከ ኦክቴን ስትሬት ቼን አልኬኖችን ይዟል። 25% እስከ 40% ደግሞ ከካርበን ነምበር እስከ ካርበን 10 ብራንችድ ቼን ወይም አነስተኛ ኖኪንግ ያላቸውን ፊውሎችን ይዟል ማለት ነው። ሌላው ደግሞ 10% ሳይክሊክ አልኬንን ሳይክሎ አልኬን ነገሮችን ይዟል ማለት ነው። 10% ደግሞ ስትሬት ቼን ኤንድ ሳይክሊክ አልኬን ኢኤንኢን በውስጥ እንደ ሜክስቸር ይዟል ማለት ነው። ይሄ ማንኛውም ፊውል ማለት ነው። ሌላው 25% አሮማቲክ ኮምፓውንዶችን ይዟል ማለት ነው። ላይክ ቤንዚንን ሚክስ አድርጎ ይዟል ማለት ነው። ይህን እነዚህ ሜክስቸር ነው እንግዲህ እንደ ናቹራል ፊውልነት እያገለገለ ያለው ወይም ለኢንጂን ፊውልነት እያገለገለ ያለው ማለት ነው። ሌላው ከናቹራል ሶርስ ኦፍ ሃይድሮካርበን ብለን የምንጠራው ኮል ነው። አት ዘ ኤንድ ኦፍ ዲስ ሴክሽን ስለ ኮል ምንነት የተወሰነ ነገር እናያለን። ይችን ስለ ኮል ምንነት ተምራችሁ ስታበቁ ኮምፖዚሽን ኦፍ ኮልን አይዴንቲፋይ ማድረግ ትችላላችሁ። ፕላስ ደግሞ ዲስትራክቲቭ ዲስቲሌሽን ምንነቱን መናገር ትችላላችሁ ማለት ነው። ስለዚህ ኮል ምንድን ነው የሚለው ነገር አብረን እንይ። ስለዚህ ኮልም ልክ እንደ ሌሎቹ እንደ ፔትሮሊየም ፕሮዳክቶች አሊያም ደግሞ እንደነ ክሩድ ኦይል ምን አይነት ባህሪ ነው ያለው? ናቹራሊ ከብዙ ዓመታት በፊት ከፕላንት ወይም ከአኒማል ፎሲል የተገኘ ነው ማለት ነው። ስለዚህ ኮል ኢዝ ፎርምድ ናቹራሊ ባይ ዋት ዘ ዲኮምፖዚሽን ኦፍ ፕላንት ማተር የፕላንት ማተሩን አሊያም ደግሞ የአኒማል ማተሩ ሚሊዮን ዓመታትን ካሳለፈ በኋላ የተገኘ ምንድነው ማለት ነው ናቹራል ፊውል ነው ማለት ነው። ኢት ኢዝ ኖት ኤ ፒውር ፎርም ኦፍ ካርበን። ስለዚህ ኮል የሚባል ወይም የድንጋይ ከሰል ብለን የምንጠራው ሲያዩት ድንጋይ ነው የሚመስለው፣ ግን ፒውር ፎርም ካርበንም አይደለም ማለት ነው። ከሰል ነው የሚመስላችሁ፣ ፒውር ፎርም ግን አይደለም ማለት ነው። ኢት ኢዝ አን ኢምፖርታንት ሶርስ ኦፍ አሮማቲክ ሃይድሮካርበን። ነገር ግን ይሄ ኮል ብለን የምንጠራው አሮማቲክ ኮምፓውንዶችን ለማምረት እንደ ናቹራል ሶርስ ወይም እንደ ሮ ማቴሪያልነት እንጠቀመዋለን። ሂቲንግ ሚኔራል ኮል ወይም በተፈጥሮ የምታገኙት ሚኔራል ኮል ፊገሩ ላይ እንደምታዩት ማለት ሂት ብታደረጉት ኢን ዘ አብሰንስ ኦፍ ኤር ኤር ሳትጨምሩ ሁሉ ነገር ክሎዝድ አድርጋችሁ ውስጥ ብቻ አስገብታችሁ ሂት ስታደርጉ ማለት ነው። ኢን ዘ አብሰንስ ኦፍ ዋት ኤር ኦር ኦክሲጅን ኢዝ ኮልድ ዲስትራክቲቭ ዲስቲሌሽን ነው። ስለዚህ ዘ ኮምፖነንት ኦፍ ኮልን ሰፓሬትድ ማድረግ የምንችለው ባይ ዩዚንግ ዲስትራክቲቭ ዲስቲሌሽን ነው። ዲስ ዲስትራክቲቭ ዲስቲሌሽን ኢዝ ዊዛውት ኦክሲጅን ነው። ኦክሲጅን ማግኘት የለበት፣ ካገኘ ወደ ካርቦን ዳይኦክሳይድ እና ወተር መልክ ይቀይርብናል ማለት ነው። ስለዚህ ኮል ኦር ዋት ኮኪንግ ኦፍ ኮል ኮክ ማለት ባይ ዘ ዌይ ካርበን ነው። ስለዚህ በዚህ አይነት መንገድ ምን ይደረጋል ማለት ነው ኮምፖነንቶቹን ሰፓሬት ማድረግ ይቻላል። በምን ስሟ ምንድን ነው ዲስትራክቲቭ ዲስቲሌሽን ሜቶዱ። ዌን ኮል ኢዝ ሂትድ ኢን ዘ አብሰንስ ኦፍ ኤር ኢት ጊቭ ቮላታይል ፕሮዳክት ኤንድ ኮክ። አሁን ይህን ሂት በምታደርጉበት ጊዜ ቮላታይል መትነን የሚችሉ ምኖች አሉት ማለት ኮምፖነንትና ምንም ደግሞ ሌላ ይኖረዋል ማለት ነው። ኮክ ይኖረዋል፣ ከሰል ነገር ይኖረዋል ማለት ነው። ስለዚህ በዛ አይነት መንገድ ነው ኤክስትራክት የሚደረገው። The volatile products that are separated into coal gas and liquid are called what? coal tar ይባላል። ስለዚህ ሁለት ክፍሎች ናቸው አሉት። ቮላታይል ወይም መትነን የሚችለው ፓርቱ ቮላታይል ፕሮዳክት ተብሎ ይጠራል።
ነገር ግን የሚቀረው ደግሞ ሊኩዊድ የሆነ ወይም ዝቃጭ ፓርቱ ደግሞ ኮልታር ተብሎ ይጠራ ማለት ነው። ይሄ አስፋልት ለመስሪያነት የሚያገለግል እዚህ ፊገሩ ላይ የምታዩትን አይነት ማለት ነው። ሶ አሮማቲክ ሃይድሮካርበን and many other substances are isolated from coal tar by fractional distillation። ስለዚህ ሌሎች ደግሞ አሮማቲክ ሃይድሮካርበን አሮማቲክ ሃይድሮካርበን ላይክ ቤንዚን አይነት ነገሮችን ከዙ ከኮልታሩ ምን ማድረግ ይቻላል ማለት ነው ኤክስትራክት ሊደረጉ ይችላሉ ባይ ዋት ፍራክሽናል ዲስቲሌሽን። ስለዚህ ኮልታር ለነ አሮማቲክ ሃይድሮካርበንም እንደ ሶርስነትም ሊያገለግል ይችላል ማለት ነው። ሌላው ኮክ ወይም ካርበን ጥቁር ፓርቱ ራሱ ካርበን ኮክ ይባላል። which is a solid and relatively pure form of carbon። ስለዚህ ኮክ ብለን የምንጠራው ፒውር ፎርም ኦፍ ዋት ካርበን ነው፣ ሶሊድ ስቴት ነው። ከምንድን ነው የሚገኘው? ዲስትራክቲቭ ዲስቲሌሽን ከኮልን ላይ ካካሄዳችሁ በኋላ ኢት ኢዝ ዩዝድ አስ ፊውል። በተለይ ብላስት ፈርናንስ ላይ ከአሁን በፊት አይረንን ዩኒት 5 ላይ ኤክስትራክት ስናደርግ የተጠቀምነው አንዱ ሮ ማቴሪያል ኮክ ነው ማለት ነው። ስለዚህ ኮክ በከፍተኛ ደረጃ ሊጠቅመን የሚችለው ለብላስት ፈርናንስ ፊውልነት እንጠቀመዋለን ማለት ነው፣ ኤክስትራክሽን ኦፍ ሜታል በምናካሄድበት ጊዜ። ኤንድ ኦልሶ ኢት ኢዝ ዩዝድ ቱ ፕሮዱስ ዋት ጋዚየስ ፊውል፣ ሌላ ጋዝ የሆኑ ፊውሎችን ለማምረትም እንጠቀምበታል። ጋዚየስ ፊውል የሚባሉት ምንድን ነው? ከዚህ ከኮክ የሚመረቱ ምን አይነቶች አሉ? ወተር ጋዝ የሚባል አለ። ዚስ ወተር ጋዝ ኦሪጂኑ ምንድን ነው? ኮክ ነው። ጋዚየስ ፊውል ተብሎ የሚጠራው እና የሚ ሚክስቸር ነው ወተር ጋዝ ተብሎ የሚጠራው የሃይድሮጅን እና የካርበን ሞኖክሳይድ ሚክስቸር ወተር ጋዝ ይባላል። ሶ ይህንን ለማምረት ማን እንጠቀማለን? ኮክን መጠቀም እንችላለን። ኤንድ ኦልሶ ፕሮዱሰር ጋዝ ብለን የምንጠራው ደግሞ ኢት ኢዝ ሚክስቸር ኦፍ ናይትሮጅን ኤንድ ካርበን ሞኖክሳይድ ነው። እነዚህ ሌላኛው ፊውሎች ናቸው፣ ጋዚየስ ፊውሎች ናቸው፣ ለነዳጅነት እንጠቀማቸው። ሃይድሮጅን እና ካርበን ሞኖክሳይድ በአንድ ከፍተኛ የሆነ ሂትን ነው ሪሊዝ ማድረግ የሚችሉት በርን በሚሆንበት ጊዜ። ናይትሮጅን እና ካርበን ሞኖክሳይድም እንደዚህ በተመሳሳይ ከፍተኛ የሆነ ሂትን ሪሊዝ ማድረግ ይችላሉ ማለት ነው። እንግዲህ ተማሪዎች ጠቅለል ባለ መንገድ ለሰኑ የዩኒት 6 ይሄንን ይመስላል ማለት ነው። ቸር ሰንብቱ። በሌላ የትምህርት ቪዲዮ እስከምንገናኝ መልካም የትምህርት ጊዜ ይሆንላችሁ። በቀጣይ ሪቪው ኤክሰርሳይስን እና ሰመሪው ይዤላችሁ ቀርባለሁ። መልካም የትምህርት ጊዜ ይሆንላችሁ።